የዕለቱ የመጽሐፍ ቅዱስ ንባብ የሚሸፍነው ኢያሱ ምዕራፍ 22 እስከ 24 ያለውን ክፍል ይሆናል። በዚያም ቦታ የምታመልኩትን ዛሬ ምረጡ በማለት የእግዚአብሔር ቃል የሚናገረንን እናሰላስላለን። የኢያሱ መጽሐፍ ሲቋጭ ሕዝበ እስራኤል በእግዚአብሔር ፊት ለአምልኮ ሲሰበሰብ እንመለከታለን። ታዲያ ከእነርሱ ጉባኤ እኛም ዛሬ ለአምልኮ የምንጠራቸው ጉባኤዎች ምንን ያካተቱ ሊሆኑ እንደሚገባ መማር እንችላለን። በተለይም በቁጥር 1 ላይ ሕዝቡ በተሰበሰቡ ጊዜ እነርሱም በእግዚአብሔር ፊት ቆሙ የሚለው ቃል የእውነተኛ አምልኮን እምብርት የሚያሳየን ነው። እውነተኛ አምልኮ በእርግጥም በእግዚአብሔር ፊት የሚደረግ ልምምድ ነው እንጂ በሰዎች ፊት ለሰዎች ታይታ የምናደርገው አይደለም። ብዙ ጊዜ ለአምልኮ በምንሰበሰብበት ጉባኤ ምን ያህል ይህ ይሰማን ይሆን? ምን ያህል በእግዚአብሔር ፊት እንዳለን እናስብ ይሆን? እነርሱ ግን በእግዚአብሔር ፊት ቆሙ ተብሎ የተጻፈውን ለእኛ ለትምህርታችን እንዲሆንልን ነው። ከዚያም ሕዝቡ በእግዚአብሔር ፊት ከሆኑ በኋላ የእግዚአብሔርን ቃል በባሪያው በኩል ሲሰሙ ደግሞ እንመለከታለን። እኛስ በአምልኮ ወደ እግዚአብሔር ፊት ስንቀርብ ድምፁን ምን ያህል እንሰማለን? በመጨረሻም ድምፁን ከሰሙ በኋላ አምላካቸውን በሙሉ ልባቸው ለመከተል ቁርጥ ውሳኔ እንዳደረጉ እናያለን። እኛስ ከእያንዳንዱ የአምልኮ ጉባኤ ስንወጣ ምን አይነት ውሳኔ ወስነን ነው የምንወጣው? እንግዲህ ኢያሱ ሕዝቡን በሚገዳደራቸው ጊዜ የሚያመልኩትን ደስ ባላቸው ጊዜ እንዲመርጡ ሳይሆን ዛሬ ምረጡ ነበር ያላቸው። አዎ ይህ ጊዜ የሚሰጠው ጉዳይ አይደለም፣ የሕይወትና የሞት ጉዳይ ነውና ከዚህ በተጨማሪ ደግሞ ምርጫው በግል መደረግ እንዳለበትም ያሳስባቸዋል። በጅምላ በጎሳ በነገድ ሳይሆን እርሱ አምላኩን ለማምለክ የመረጠው በግሉ እንደሆነ ሁሉ እያንዳንዱም እስራኤላዊ በዚህ ኪዳን ውስጥ ሲገባ ወይም ሊካተት የሚችለው ምርጫውን በግል በማድረግ እንደሆነ ሲገልጽላቸው እናያለን። አዎ ምረጡ፣ ዛሬ ራሳችሁ በግል ኢያሱ የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን በማለት ቁጥር 15 ላይ ከተናገረው የምንማረው ይህንን ነው። ትልቅ ትምህርት። በሌሎች ላይ ተጽዕኖ ማሳደር የምንችለው በቅድሚያ ደግሞ ለሌሎች ማስተላለፍ በምንፈልገው ነገር ራሳችን ጽኑ አቋም የኖረን እንደሆነ ብቻ መሆኑን ከዚህ ላይ ጨምረን እንማራለን። ከዚህ በተጨማሪ ኢያሱ የግል ውሳኔውን ካስቀደመ በኋላ ቀጥሎ ደግሞ ያመጣውን ስንመለከት ቤተሰቡን እንደሆነም ልብ ይሏል። ይህም ሌላው በብዙሃን ላይ ተጽዕኖን ከምንፈጥርባቸው መንገዶች አንዱ ነው። ወይም ደግሞ ሌሎች ላይ ተጽዕኖ ከመፍጠራችን በፊት ቅድሚያ ልንሰጠው የሚገባንን ማወቅ አለብን። ይኸውም በቤተሰባችን ላይ ትኩረት የማድረግን እውነት ያሳስበናል። በቅድሚያ ራሱን በመቀጠልም ቤተሰቡን ባመነበት ነገር ላይ በጽኑ አቋም መመስረት የሚችል ሰው በሰፊው ማህበረሰብም ዘንድ ትልቅ ተጽዕኖ ፈጣሪ የመሆን አቅሙ ከፍተኛ ይሆናል ማለት ነው። ስለዚህ እንግዲህ እኛም እንደ ኢያሱ እንዲህ ልንል ያስፈልገናል። ኢያሱ ሕዝቡ እግዚአብሔርን እንዲያመልኩ ከነገራቸው በኋላ ሕዝቡ ያንን ደግሞ እንደሚያደርጉ ምላሽ በሰጡበት ጊዜ እርሱ ተመልሶ የተናገራቸውን ቃላት ስንመለከት ትንሽ ግራ ሊያጋባን ይችላል። ኢያሱም ሕዝቡን እንዲህ ያላቸው ይላል፣ እርሱ ቅዱስ አምላክ ነውና እርሱም ቀናተኛ አምላክ ነውና እግዚአብሔርን ማምለክ አትችሉ፣ መተላለፋችሁንና ኃጢአታችሁን ይቅር አይልም ይላቸዋል በቁጥር 19 ላይ። ምናልባት እንዲህ ያለውን ቃል ሲናገር ትንሽ እንዴት እንደዚህ ይላል ልንል እንችላለን። እንዴት ኢያሱ ሕዝቡን እንዲህ ተስፋ አስቆራጭ በሆኑ ቃላት ይናገራቸዋል የሚል ጥያቄ በአእምሮአችን መፈጠሩ አይቀርም። ነገር ግን መልሱ ኢያሱ ይህንን የተናገረው ውሳኔያቸውን በደንብ አስበውበት እንዲወስኑ ለማድረግ በስሜት እንዲሁ ከፍ ከፍ እንዲሉ አይደለም። ይልቁንም በአንደበታቸው ብቻ የሚያደርጉት ከሆነ በእርግጥም እርሱ እንደተናገረው እግዚአብሔርን በእውነት ሊያመልኩና እውነተኛ የሆነውንም የኃጢአት ይቅርታ ሊለማመዱ እንደማይችሉ እንዲያስተውሉ ነበር እንዲህ የተናገራቸው። ለዚህ ነው በመቀጠል ደግሞ በምንመለከትበት ጊዜ እንዲህ ይላል፣ አሁን እንግዲህ በመካከላችሁ ያሉትን እንግዶች አማልክትን አርቁ፣
ልባችሁንም ወደ እስራኤል አምላክ ወደ እግዚአብሔር አዘንብሉ አላቸው ይላል በቁጥር 23 ላይ። እንግዲህ ይህ ንግግሩ እንደሚያሳየን አንዳንዶቹ በአንደበታቸው ብቻ ነበር እናመልካለን ብለው የነበሩት፣ እግዚአብሔር እናመልካለን ብለው ነበር። እሱ ግን ልባቸውን በእግዚአብሔር መንፈስ አይቶ ይህንን ተናገረ። ይህንን አዋጃቸውን ግን በድርጊታቸው ያልታጀበና ወጥነት የጎደለው ስለሆነ ገሰጻቸው። ስለዚህ ኢያሱ እርሱን ለማምለክ በአንደበታቸው ቃል ሲገቡ እንግዶች አማልክትን ሊያርቁና ልባቸውን ደግሞ ወደ እግዚአብሔር ሊያዘነብሉ እንደሚገባቸው እንደነገራቸው ከዚህ ላይ እናያለን። እኛም ቢሆን እንዲሁ በአንደበታችን ብቻ እግዚአብሔርን እናመልካለን ብለን ነገር ግን ያን ከማለት ባለፈ ከልባችን ውሳኔያችንን የማናደርግ ከሆነ ከንቱ ነውና ልንጠነቀቅ ያስፈልገናል። እንግዲህ ይህንን በማሰብ የበለጠ ወደ እግዚአብሔር በመቅረብ እንዲህ ብለን ልንጸልይ የሚገባል። አባት ሆይ አንተን በፍጹም ልብ በመከተል በረከት፣ ያንን አንተን መከተል በረከት እንዳለው ከመንገድ መውጣት ደግሞ ለጥፋት መጋለጥ እንደሆነ እንድናስተውል እርዳን። አሜን።